ሰዎች ሲመካከሩ ይግባባሉ ሰዎች ሲነጋገሩ ይበልጥ ይተዋወቃሉ መተዋወቅ መተሳሰብ መዋደድን ያመጣል አንዱ ለሌላው ያስባል አንዱ ለሌላው አጋዥ እንጂ ጠላት አይሆንም ወንድም ከወንድሙ ሲግባባ ሰላም ይሰፍናል ውረድ እንውረድ ምዕራፍ ይዘጋል በምክክር በጦርነት የሚጠፋ ህይወት በጦርነት የሚጎድል አካል በጦርነት የሚወድም ንብረት አይኖርም ችግር በንግግር አለመግባባት በምክክር ይፈታል ኢትዮጵያውያን አሁን ያንን እያደረጉ ነው ወንድማማቾች ያንን እያደረጉ ነው ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው ኢትዮጵያውያን እየተሻገሩ ነው ኢትዮጵያውያን የልዩነት ግድግዳ ፍርሰው የአንድነት የፍቅር ድልድይ ይገነባሉ የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች ተጀምረዋል ከዘገባዎቹ ጋር ገነት ዘዘው ነኝ አብራችሁን ቆዩ ሀገራዊ ምክክሩ የነገዋን ኢትዮጵያ ለመገንባት አዲስ ምዕራፍ ከፍቷል ሲሉ ተመካካሪዎች ገለጹ የሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲካሄድ ቆይቶ ወደ ማጠቃለያው ምዕራፍ እየተቃረበ ይገኛል ተመካካሪዎች ምክክሩ የሀገሪቱን ዘላቂ ሰላምና አንድነት ለማረጋገጥ ወሳኝ መሰረት የሚጥል ነው ብለው በልዩነቶች መካከል የጋራ መግባባትን ለመፍጠርና የነገዋን ኢትዮጵያ ለመገንባት አዲስ ምዕራፍ መክፈት ቱንም ገልጸዋል የጉባኤው ተሳታፊ ካፕቴን ሰለሞን ግዛው ምክክሩ የሀገሪቱን ዘላቂ ሰላምና እድገት በጽኑ መሰረት ላይ ለመጣል የሚያስችል መሆኑን ተናግረዋል በተጨማሪም ለቀጣዩ ትውልድ የተሻለችና የበለጸገች ኢትዮጵያን ለማስረከብ ታላቅ ዕድል መሆኑን አንስተው የቡድን አደረጃጀቱም ሐሳብን በነጻነት ለማንሸራሸር ምቹ ሁኔታ መፍጠሩን ተናግረዋል ሌላኛው ተመካካሪ ወይዘሮ ሰላም ዋቆ በበኩላቸው ሀገራዊ ምክክሩ ለችግሮች በምክክር መፍትሄ ማበጀት እንደሚቻል በተግባር የተረጋገጠበት መድረክ መሆኑን ገልጸዋል ምክክሩ ከሁሉም የሀገሪቱ አቅጣጫዎችና ከውጭ ሀገራት የተውጣጡ ኢትዮጵያውያን በአንድ ጥላ ስር ተሰባስበው ሀገራቸውን ወደ ተሻለ ደረጃ ለማሻገር የመከሩበት ታሪካዊ መድረክ መሆኑን ተመካካሪዎቹ ገልጸዋል ጉባኤው በሀገሪቱ ዘላቂ ሰላም ወንድማማችነትና ሀገራዊ አንድነት እንዲጸና ለማድረግ የሚጫወተው ሚና ከፍተኛ ነው ሲል የዘገበው ኢዜአ ነው ኢትዮጵያና ሩሲያ በቴክኖሎጂ ዘርፍ ያላቸውን ትብብር ለማጠናከር ተስማሙ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ቱርኪን ሁለቱ ሀገራት በቴክኖሎጂ ዘርፍ ያላቸውን ትብብር ከዚህ ቀደም ከነበረው ይበልጥ ለማጠናከር በትኩረት እየተሰራ ነው ሲሉ ተደምጠዋል አምባሳደሩ የኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት የሥራ እንቅስቃሴ ተዘዋውረው ተመልክተዋል የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቆ ጋቸና ተቋሙ በኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ውስጥ ያከናወናቸው ያሉ ወሳኝ ስራዎችን አስመልክተው ማብራሪያ ሰጥተዋል ኢንስቲትዩቱ የሚያከናውናቸው የምርምርና ልማት ስራዎች በኢትዮጵያ ቅድሚያ በተሰጣቸው ማህበራዊና ኢኮኖሚያዊ ዘርፎች ላይ ከፍተኛ እመርታ እንዲመዘገብ ማስቻላቸውንም ተናግረዋል አምባሳደር ኤቭጌኒ ቱርኪን በበኩላቸው ኢትዮጵያና ሩሲያ ረጅም ዘመናትን ያስቆጠረ የሁለትዮሽ ግንኙነትና ጠንካራ ትብብር እንዳላቸው አውስተው በምርምርና ልማት በሰው ኃይልና ቴክኖሎጂ ሽግግር ላይ ሁለቱ ሀገራት በትብብር መስራታቸውን እንደሚቀጥሉ አጽንኦት ሰጥተው ተናግረዋል ሀገራቱ በዘርፉ ያላቸው አጋርነት የብሪክስ አባል ሀገራት የሰው ሰራሽ አስተውሎትን ለጋራ እድገትና ተጠቃሚነት ለማዋል ከሚያደርጉት ሰፊ ጥረት ጋር የሚጣጣም መሆኑን የኢንስቲትዩቱ መረጃ አመልክቷል ዘገባው የኤፍኤምሲ ነው በሳውዲ አረቢያ በነፍስ ማጥፋት የተጠረጠረ ኢትዮጵያዊ በቁጥጥር ስር መዋሉ ተገለጸ በሳውዲ አረቢያ በኢትዮጵያውያን እየተፈጸመ ያለው ህገወጥ ድርጊት ለመቆጣጠር ጥረት እየተደረገ ነው ተብሏል በሳውዲ አረቢያ የኢትዮጵያ ኤምባሲ ጉዳዩን በቅርበት በመከታተል መፍትሄ ለመስጠት ከማህበረሰብ ተወካዮችና ከኮሚቴዎች ጋር በመሆን ከፍተኛ ጥረት እያደረገ መሆኑን አስታውቋል ኤምባሲው እንዳሳወቀው እስካሁን በተደረገ ማጣራት ድርጊቱ የተፈጸመው ህገወጥ በሆነ መንገድ ወደ
ሀገሪቱ ገብተው በገጠራማ አካባቢዎች ተሸሽገው በነበሩ ዜጎች መካከል ሲሆን ዜጎቹን ባልታወቀ ምክንያት አካባቢን መሰረት ባደረገ ጎሰኛ ክፍፍል እርስ በርስ ግጭት ውስጥ መግባታቸው ተነግሯል። ኤምባሲው ከሀገር ውስጥ አካላት ጋር በመተባበር ወንጀለኞችን ለሕግ ለማቅረብ ጠንካራ ስራዎችን እየሰራ እንደሚገኝ የተገለጸ ሲሆን በመሆኑም ህብረተሰቡ ይህንን አጸያፊ ድርጊት ለመግታት በሚደረገው ጥረት የበኩሉን አስተዋጽኦ እንዲያበረክት ማንኛውንም ተአማኒ መረጃ ወይም ጥቆማ ለሕግ አስከባሪ አካላት በመስጠት አጋርነቱን እንዲያሳይ ጥሪ ማቅረቡን ከተቋሙ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። በክረምት ወቅት ያጋጥም የነበረው የደም እጥረት እየተቀረፈ መሆኑን የኢትዮጵያ ደምና ህብረ ህዋስ ባንክ አስታወቀ። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የደም ለጋሾች መሪ ስራ አስፈጻሚ ዶክተር መላሽ ግዛው ለጋዜጣ ፕላስ እንደገለጹት ከሐምሌ 1 ቀን 2018 ዓ.ም እስከ መስከረም 30 ባሉት 3 ወራት 150,000 ዩኒት ደም ከበጎ ፈቃደኛ ለመሰብሰብ ታቅዶ ስራዎች እየተከናወኑ ይገኛሉ። በሐምሌ ወር ብቻ 61,300 ዩኒት ደም መሰብሰብ ተችሏል ያሉት ስራ አስፈጻሚው ይህም የተቀመጠውን እቅድ ለማሳካትና በክረምት ወራት የደም እጥረት እንዳይከሰት ትልቅ አስተዋጽኦ እንዳለው ጠቁመዋል። ቀደም ሲል ደም በብዛት የሚሰበሰበው ከተማሪዎች በመሆኑ በክረምት ወራት ትምህርት ሲዘጋ ከፍተኛ የደም እጥረት ያጋጥም እንደነበር በማስታወስም በክረምት የበጎ ፈቃድ አገልግሎት የተለያዩ የማህበረሰብ ክፍሎችና ተቋማት ደም መለገስን ዋነኛ ስራቸው በማድረጋቸው ችግሩ እየተቀረፈ መሆኑን አስረድተዋል። በዚህ ምክንያት ከበጋው ይልቅ በክረምት ወቅት የተሻለ መጠን ያለው ደም እየተሰበሰበ እንደሚገኝ በመጠቆም ለዚህም ማህበረሰቡ በቀጣይ በነሐሴና በመስከረም ወራትም ደም የመለገስ ባህሉን አጠናክሮ እንዲቀጥል ጥሪ አቅርበዋል። ኢትዮጵያ የሙዝን ምርት በጥራት በማምረት ወደ ዓለም አቀፍ ገበያ ለማቅረብ እየሰራች መሆኑ ተነገረ። በሙዝ እሴት ወደ ላቀ ስኬት በሚል መሪ ሐሳብ ሀገር አቀፍ የሙዝ ጉባኤ በአዲስ አበባ እየተካሄደ ይገኛል። የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ የሙዝን ምርት በጥራት በማምረት ከሀገር ውስጥ ፍጆታ ባለፈ ወደ ዓለም አቀፍ ገበያ መግባት ያስፈልጋል ብለው በኢትዮጵያ ሙዝን በስፋት ማምረት ቢቻልም የዓለም አቀፍ ገበያን ለመቀላቀል የምርት ጥራት ትልቅ ፈተና መሆኑን አመልክተዋል። ኢትዮጵያ በአበባ በአትክልትና ፍራፍሬ ዘርፎች ዓለም አቀፍ የገበያ ትስስር መፍጠር መቻሏን ጠቅሰው እነዚህን ተሞክሮዎች በመጠቀም ለሙዝ ልማት አዲስ አሰራር መዘርጋትና የተሻለ ስኬት ማስመዝገብ እንደሚገባም ተናግረዋል። የፋይናንስ ተቋማት የሀገሪቱን የግብርና ዘርፍ በስፋት መደገፍ እንዳለባቸው ጠቁመው አምራቹ ማህበረሰብ በቂ የፋይናንስ አቅርቦት ካላገኘ የግብርና ትራንስፎርሜሽንን ማሳካት እንደማይቻል ገልጸዋል። የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ስራ አስፈጻሚ አቶ ቴድሮስ ዘውዴ በበኩላቸው ኢትዮጵያ ሙዝ ለማምረት ካላት ከፍተኛ አቅም አንጻር እስካሁን ከዘርፉ የሚገባትን ያህል ጥቅም አላገኘችም ብለዋል። ዘገባው የጋዜጣ ፕላስ ነው። አሁን ደግሞ ወደ ውጭ ዜና ተሻገር። ለኢራን ድጋፍ የሚያደርግ የትኛውም ሀገር ኢኮኖሚያዊ ቅጣት እንደሚጠብቀው አሜሪካ ማስጠንቀቂያ ሰጠች። የኢራኑ ፋርስ የዜና ወኪል ማስፈራሪያውን የስነ ልቦና ጦርነትና የፕሮፓጋንዳ ዘመቻ ሲል አጣጥሎታል። ሸሪፍ ኢማም ተጨማሪ አለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንዳሉት የኢራንን ኢኮኖሚ ኢላማ ያደረገ አዲስ ዘመቻ ይዘው ብቅ ብለዋል። የትኛውም ሀገር ለኢራን ድጋፍ የሚያደርግ ወይም ከኢራን ጋር የንግድ ልውውጥ የሚያደርግ ቅጣት ይጠብቀዋል ሲሉ አስፈራርተዋል። የተጠናከረው የትራምፕ ኢኮኖሚያዊ ጫና ዘመቻ የተደመጠው ጦርነቱ 6ኛ ወሩ እየተቃረበ ባለበት ወቅት ሲሆን ምንም አይነት የዲፕሎማሲም ሆነ ወታደራዊ ጣልቃ ገብነት አይታይም ተብሏል። የኖቬምበር ምርጫ በፍጥነት እየተቃረበ ባለበት ሁኔታ ትራምፕ በጦርነቱ ምክንያት አዲስ የሀገር ውስጥ የፖለቲካ ምርመራ እየተደረገባቸው እንደሆነ ተገልጿል። ዛሬ ማንኛውም ሀገር ላይ የተወሰደውን እጅግ በጣም ከባድ የኢኮኖሚ እንቅስቃሴ እያሳወቅኩ ነው። ይህ ታይቶ በማይታወቅ ሁኔታ ኢኮኖሚ ጦርነትና ማግለል ይሆናል ሲሉ ትራምፕ በትሩዝ ማህበራዊ ሚዲያ ላይ ጽፈዋል። የትኛውም ሀገር የፋይናንስ ተቋማቱን፣ ቢዝነሶቹን ወይም የመንግስት ተቋማት የትኛውንም አይነት ድጋፍ ለኢራን የሚያደርጉ ሀገራት ራሳቸው ታይቶ የማይታወቅ የኢኮኖሚ ቅጣት የሚጠብቃቸው መሆኑን ማስታወቅ እፈልጋለሁ ብለዋል። ይሁን እንጂ ትራምፕ ሀገራት ምን አይነት ቅጣት እንደሚጠብቃቸው አልገለጹም። ከኢራን በስተቀርም በስም የተጠቀሰ ሀገር የለም። የፕሬዚደንት ዶናልድ ትራምፕ አስተያየት የተደመጠው የገንዘብ ሚኒስትሩ ስኮት ቤሴንት አሜሪካ ዓለም ከዚህ በፊት አይቶት በማያውቅ መልኩ በሀገሪቱ ላይ ኢኮኖሚ ማግለል እንደምታደርግ
ከተናገሩ አንድ ሳምንት በኋላ ነው። የሚሳኤል ጥቃቶች ቢቆሙም ኢራን ወሳኝ የሆነውን የሆርሙዝ የባህር ወሽመጥ ለመክፈት የአሜሪካ ኢራን ስምምነት ከፈረሰ በኋላ በባህር ወሽመጡ የሚተላለፉ መርከቦች ላይ ተፈጻሚ የሚሆን እገዳ ጥላለች። በቅርብ ቀናት ውስጥ ሁለቱም ወገኖች መልእክት እየተለዋወጡ እንደሆነ ተናግረዋል። ነገር ግን ትራምፕ ማክሰኞ ዕለት ንግግሮች መቋረጣቸውን አስታውቀው የሆርሙዝ የባህር ወሽመጥ አዲስ የአሜሪካ ግዛት ሊሆን እንደሚችል የሚጠቁም መልእክት በማህበራዊ ሚዲያ አስተላልፈዋል። ትራምፕ እንዳሉት ከሳቸው ውጭ ለቴህራን ከስምምነቱ ላይ እንድትደርስ ታላቅ ዕድል የሰጣት የለም ብለዋል። በሚያሳዝን ሁኔታ የተሰጣቸውን ዕድል ግን አልተጠቀሙበትም ብለዋል። ትራምፕ አክለውም ዋሽንግተን ኢራንን ለማግለልና ሀገሪቱ የፈጠረችውን ስጋት ለመቋቋም የሁሉም አጋሮች ድጋፍ ያስፈልጋታል ብለዋል። ለትራምፕ ኢኮኖሚያዊ ጦርነት የኢራን ሚዲያዎች ምላሽ ሰጥተዋል። የኢራን የፋርስ የዜና ወኪል የትራምፕን ኢኮኖሚያዊ ማስፈራራት የስነ ልቦና ጦርነትና የፕሮፓጋንዳ ዘመቻ ብሎታል። ሌላው ስታኒም የዜና ወኪል በበኩሉ ይህ አዲስ ነገር አይደለም፣ አሜሪካ ከኢራን ጋር ያላትን ማንኛውንም የኢኮኖሚና የፋይናንስ ግንኙነት ለማደነቃቀፍ ለዓመታት ስትሞክር ቆይታለች ብሏል። ቴህራን እነዚህን ገደቦች እንዴት ማለፍ እንደሚቻል ተምራለች፣ እናም ይህንን በማድረግ ጎበዝ ሆናለች ብሏል። ዜናውን ስናዘጋጅ አረብ ኒውስ እና ዲደብሊውን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው ነበርኩ። ሰናይ ጊዜ እንደሆኑላችሁ ከወዲሁ ተመኘን።